ይሄን ግን ለውሃት ብቻ ነው የምናሸክመው ማቼማው ጥሩ ነገር ላይ አይደለንም ለመወቃቀስ ምንም አይመችም በርግጥ አሁን ለመነታረክም ብዙ የሚመች አይደለም ያለንበት ሁኔታ ትልቅ ጉዳይ ነው ያለውና ግን እንጂ ይሄን ለውሃት ምን እንደፈድፍበት ነው ወይ በፈንጠዚያ ብዙ ወራት አላለቁም ወይ በድግሶች ብዙ ወራቶች አላለቁም ወይ ተቋማት ፈራርሰው ልክ ነው አውቃለሁ የሚዲያ ሰው ስለነበርኩኝ ሰዎችን ሳነጋግር ስለነበረ የነበሩ ክፍተቶችን አውቃለሁ ረዳለሁ ተቋሞች ፈርሰው እሱን ለመገንባት ምን አክል ተሄዷል አብዛኞቻችሁ ልበል መሰለኝ አሁን እርሶ ስልጣን ስላሉትና በቅንጦት ልብሶች በዲዛይነር ልብሶች በድግስ ሲያልፍ በዋልፈሰስ ሲያልፉ የነበሩ ጊዜዎች አልነበሩም ወይ እንደው ለውሃት ብቻ ነው ወይ የምናሸክምበት ከደም ያልሽው ነው እንግዲህ ለመካሰስና ለመዋቀስ ሌላ ጊዜ ቢኖረን አንዳንዶቹ ነገሮች በመደበኛነት ለምሳሌ አሁን የሚታያቸው የሰርከስ ዝግጅት ይሁን ምንም የባህል ነገሮች አሁን ያልሻቸው ምንድነው ነው ዲዛይነር ልብሶች ማለት እነሱ ልታቆሚያቸው ዲፕሎማሲው ሊትሰራች ዲፕሎማሲው የራሱ መስመር ለራሱ የሚያስፈልገው ስራ ጊዜ ይጠይቃል እነሱ ልታቆሚያቸው የመኮንኖችን ማቃት የማደራጀት ስራዎች የተለያዩ ስራዎች ናቸው አንዳንዱ ሰው እንደውም አሁን እኛ ችግኝ የምንተክልበት ጊዜ ነው ሁሉ ሊልሽ ይችላል ችግኝ መትከሉን ብታቆሚው የውጭ ግንኙነት ስራሽን ለመስራት መከላከያ ውስጥ ያለብሽን ክፍተት በደህንነት ውስጥ ያለብሽን ክፍተት ለማሟላት አይሞሉልሽም እነሱ አይደሉም እዛ ጋር ያጎደሉት ራሱ የራሳቸው እንትኖች አሏቸው ኢንግሪዲየንትስ አሏቸው ስለዚህ አንዳንዶቹ ከአንዳንዶቹ ጋር አይገናኙም ሚዲያውን ማጠናከር ለምሳሌ ሚዲያውን ለማጠናከር የምትሄጂበት መንገድ መከላከያውን ከማጠናከር ትልቁ ነገር በአጠቃላይ ተቋማቶቹ ተቋም ሆነው እንዲያድጉ ትኩረት ሰጥቶ የሚፈልጉትን በጀት ሰጥቶ በዛው መሰረት እንዲሄዱ ማለት ነው ለምሳሌ ለችግኝ የወጣሽው $1 ቢሊዮን ለመከላከያ $1 ቢሊዮን ብትመድብለት የምትፈልጊውን ጀነራል የምትፈልጊውን ኮሎኔል የምትፈልጊውን ሻለቃ አይሰጥሽ የሚፈልገው ጊዜ ነው የሚፈልገው ጊዜ የሚፈልገው ሪሶርስ አለ ስለዚህ ኮሚትመንቱ ነው ማለት ለምሳሌ አሁን ምርጫ ቦርድን ብታይ ምርጫ ቦርድን ሙሉ ኃላፊነት ሰጥተሽ ነፃ አድርጌዋለሁ ብለሽ ስትይ አቅም ግን አትሰጪው አቅሙ የሚገነባው በሂደት በሙከራ ወክሩ ተሳስቶ ነው የሚደረገው ስለዚህ ሁላችሁም የራሳቸው ነገሮች አላቸው እና አንዳንዶቹ እንደውም በተረጋጋ ጊዜ ብናረጋቸው አይሻልም ለምሳሌ የመናፈሻ ግንባታ እንደዚህ ምናምን የሚባሉት ነገሮች አንዳንዶቹ እንደውም እኔ ሳስባቸው ለሚቀጥለው ጊዜዎቻችን ነው ሾው ነው ያደረጉልናል ለምሳሌ አሁን የሀገር ሰላም ሲሆን የቱሪዝም ከተማ ይሆናል ብለን ስናስብ ለቱሪዝም የሚሆኑ ዝግጅቶች ካሉ ቱሪዝሙ ቶሎ ኦን ይታረቅ ይችላል ማለት ነው ግን እሱ እስኪሆን ድረስ ብለሽ ተዘናግተሽ ቁጭ ካልሽ እዚህ ሀገር ውስጥ ሌላ ስራ ፈትፈታል ብዙ የሚጎድሉ ነገሮች ዲዛይነሮቻችንን ስራ ያጡ ነበር ማለት ነው እንኳን ብዙ አድናቂ ያለው ዲዛይን እርሶ ገና ወደ ስልጣን መምጣቱት ነው ስታዘበው ስለነበረ የዛ ጊዜ እንደው በከንቱ በዋል ፈሰስ ያለፉ ጊዜዎች ድግስ በስተው ነበር ፈንጠዚያ በስተው ነበር ባለስልጣኖቻችን ምን ደስ እንዳላቸው አላወኩም ነው ይሄ ጊዜው ስላልሆነ እናልፈውና ሌላ ጊዜ እንወቀቀስበት እንችላለን እንግዲህ በቃ የሚል እንቅስቃሴ ያለ ባለፈው ማሳለፍነው ሳምንት በከፍተኛ ሁኔታ ዲያስፖራው ግልብጥ ብሎ ወጥቶ መከፋፈሉን ትቶ ለሀገሩ ዘብ በመቆም አይተናልና ይሄ በቃ የሚለው እንቅስቃሴ እየተዛመተ ነው ወደ አፍሪካ ሀገሮች እየገባ ነው የአፍሪካ ኢትዮጵያኛን ጦርነት እየተዋጋች ነው ቅኝ ግዛት ነው እጃችሁን ዞር አድርጉልን የሚል ከባድ እንቅስቃሴ እየመጣ ወደ አፍሪካም እየተዛመተ ነው ግን ምን ሰማለው መሬት ላይ ይሄን ጦርነት የፓርቲ ጦርነት ነው ምንም የኢትዮጵያውያንን የሚመለከት ጦርነት አይደለም ፓርቲዎች የሚባቀሱበት ነው የሚል መልክ ለመስጠት ሲሞከራ ያለው አስተያየት አሉት ሲል ምንሽ ነው እንደዚህ የሚሉ ጉዶች ባይጠፉ አይገርመኝም አሉ እንደዚህ አይነት የሚሉ ጉዶች የፓርቲ ኮነ የብልጽግና ነው የኢዜማ ነው የማን ነው የሚለው ነገር ማየት ይቻላል እኔ ግን ይሄ
የፓርቲ ከሆነ የህወሓት ነው ብትካሩ እውነታቸው የህወሓትና ህወሓት ከኢትዮጵያ ህዝብ ጋር የገጠመው ጦርነት ነው ብለን የምናደርገው ከሆነ ትክክል ነው። ከዛ ውጭ ግን ህወሓት ከብልጽግና ወይም ህወሓት ከኢዜማ ወይም ህወሓት ከምናምን ጋር ይባል አይሰራም። የኢትዮጵያ ህዝብ ላይ የመጣ ጦርነት ይሄን ሄዶ እየሞተ ያለው ኢትዮጵያ ህዝብ ነው። እዛም እየሞቱ ያሉት ኢትዮጵያውያኖች ናቸው። ስለዚህ ይሄ በኢትዮጵያውያኖች ላይ የተቃጣ በተለይ በኢትዮጵያዊነት ላይ የተቃጣ ትልቅ ዘመቻ ነው ብዬ ነው የማስበው እና እንደዚህ የሚሉት ሰዎች ያው አንደኛ ራሳቸውን እዛ ውስጥ አግኝት ባለመክተት ድንገት ድል ቢቀናቸው የሆነ ፍርፋሪ የሚፈልጉ ናቸው እንጂ በምንም አይነት ምንም ብዥ የሚያደርግ ነገር የለውም። በዚህ ሌቭል ብዥታ የሚፈጥር ጉዳይ ተፈጥሮ ብዬ ለማመን ይቸገራሉ። እንቅስቃሴውን በዛው ለምዕራባውያኑ ምን ያስተላልፍ ይመስሎታል? የዲያስፖራ እንቅስቃሴ ታንክ ዩ ዲያስፖራዎችን ማመስገን እፈልጋለሁ። በዚህ ልክ ነው መንቀሳቀስ ያለብን። ምናልባትም ቅድም ያነሳሻቸውን የዚህ የውጭ ጫናዎችና የምንቋቋምበት አንዱ መንገድ በክፉ ጊዜ ሀገራቸውን ጥለው የሄዱ ብዙ ኢትዮጵያውያኖች አሉ። ስለዚህ እነዚያ ኢትዮጵያውያኖች አሁን ለሀገራቸው ክፋትን አስከፍታ ሀገር አይደለም የሚያስከፋሽ ስርዓት ነው የሚያስከፋሽ። ስርዓት ሲያስከፋሽ ሄደሽ ሊሆን ይችላል። አገር ግን የሚባል ነገር አለ። ስለዚህ ይህንን አገር ለሚባለው ነገር የሚመለስ ውለታ ሳይሆን ብዙዎቹ እኮ እዚህ ተምረው ይሄዱ ናቸው። ስለዚህ ያስተማረቻቸውን ሀገራቻቸውን የሚደግፉበት ነው የሚሆነው እና እኔ አሁን ራሱ ለገና $300 እያንዳንዳቸው ለቤተሰቦቻቸው ቢልኩ $300 ሚሊዮን ይገኛል። $300 ሚሊዮን በአገዋ የምናገኘው ገንዘብ ነው። ስለዚህ እናንተ አገዋ ያስፈልገን ልንላችሁ እንችላለን። ንግድ ያስፈልገናል መቼም ቢሆን ግን ስንነግድ ግን በክብርና መብታችንን አብረው ሳይገዙ ነው ያለበት ብዬ ነው የማስበው። ስለዚህ በዛ ልክ ነው መታየት ያለበት። አፍሪካውያኖች ከኛ ጎን መቆማቸው ከዚህ በላይ ከኛ ጋር እንዲቆሙ ማድረግ ይኖርብናል። ያው ካለን ድክመት አንፃር በደንብ እየደረስን ስላልሆነ ነው እንጂ አፍሪካውያኖች ከዚህ በላይ መንቀሳቀስ ይችላሉ። ከዚህ በላይ አብረን ልንቆም እንችላለን ብዬ አምናለሁ። ኢትዮጵያ እንግዲህ ጠላት እንዳፈራችም እያየ ነው ስለሆነ ወዳጆችም እንደዛው አፍርታለች። በቃ የሚለውን እንቅስቃሴ ትናንትም ቻይና በይፋ በባለስልጣኗ በኩል የተቀላቀለች ይመስላል እና ስለ ወዳጅ ሀገሮች ምን ይላሉ የሚለውን የእውነት ከያዝሽ ሁሉም አብረውሽ ባይኖሩ እውነት ብቻውን ቢቆም ውሸት ቢያጠላበትም አንድ ቀን መነሳቱ አይቀርም። ውሸት ብዙ አሸንፎ አያውቅም ጊዜያዊ ድል ካልሆነ በስተቀርና እነ ቻይና፣ ሩሲያ፣ ህንድ ውሰድ መልስ ያደረጋቸው ቢሆን ኬንያዎች አሁን ለኢትዮጵያ እያደረጉት ያሉት በጣም ጥሩ ነው። እንደውም የፍሊንት ማንም ሰምተሽ ከሆነ እንዴት ከኛ ጠላት ከሆኑ ሰዎች መሳሪያ ይገዛሉ ነው ምንሽ የት እንደምንገበያይ እንኳን ሊነግሩን ይፈልጋሉ። ይሄ ቢትዊን ዘ ላይን የሚባለው አይደል? ንግግሩን ስታዩ ቁጭቱ እንዴት ከኛ ፈቃድ ውጪ የሚል ነገር ነው ያለውና የምር ነው አያውቁንም ማለት ነው። እንደዚህ ብለን ሄደን የምናስፈቅድ እንደዚህ አይነት ሰዎች እንዳልሆነ ምንሽ ብዙ ኢትዮጵያውያኖች አሉ። አሁን አሜሪካ ነገር ነው ብዙ ኢትዮጵያውያኖች አሉ እና አሜሪካዊ የሆኑ ጥቁሮች አሉ። እዛ ሆነን እንኳን ኢትዮጵያዊ ጥቁርና አሜሪካዊ ጥቁር አንድ አይነት እዛ በሀገራቸው ሆነው እንኳን ያላቸው ኢንዲፔንደንሲ ለዚህ ለነጭ አለማሸርገድ እንደዚህ አይነት ነገር ይሄንን ነገር እንዴት ለይተው ሊገባቸው እንዳልቻለ አላውቅምና ይሄንን በደንብ ሊረዱት ሊያውቁት ይገባል። አይ ቲንክ አፍሪካውያኖች ራሳቸው ከኢትዮጵያ መማር ካለባቸው ይሄን መማር አለባቸው። በዚህ ልክ እንዲረዱት ነው ፍላጎት ያለኝ የውጭዎቹ ሰዎች። መልካም እንግዲህ ከቅርብ ጊዜ ወዲህ የሽግግር መንግስት በስቷል። የሽግግር መንግስት የሚያቋቁሙ ሰዎች የሚመክሩ ሰዎች ሽግግር ላይ በርከት ብለውብኛል እና ሰሞኑንም መነጋገሪያ የነበረ ነገር ነበረ። ሾልኮ ወጣ በተባለ የዙም ስብሰባ ላይ ዶክተር ሌኒ የተገኙበት ሰሞኑን ኢትዮጵያውያንን ሲያስቆጣ የነበረ ፕሮግራም ነው። አስተያየቶ ለጠይቁት።
ጠዋት ማስተባበያ ጽፋ ይቻላል የጠዋት ማስተባበያንም አይቻለሁ ግን ማስተባበያውም ውሃ አይቋጥር ምክንያቱም መጨረሻ ላይ ያለቻቸው እንደ ኢኮኖሚስት ነው የጠየቁት ምናምን ያለችው እንዳለ ሆኖ ግን ሲጀመር ራሱን ስታስተዋውቅ ራሱ ያለችው ለምትሰራው ስራ አክብሮትና አበረታታለሁ እንድትቀጥልበት ምናምን ብላ ብርሃነ ገብረ ክርስቶስን እንደዚህ ካለችው ብርሃነ ገብረ ክርስቶስ ምን እየሰራ ነው? I encourage you what you are did for አምብላ ስትለው ምን ማለት ነው? እና ምንድነው ብርሃነ ገብረ ክርስቶስ እየሰራ ስላለው ስራ ኢንከሬጅ የሚደረግበት አይደለም ልጆቹን እንኳን በደም ያሳድግ አይመስልም። እና እንደዚህ አይነት ሰውዬ ኢንከሬጅ አደርጋለሁ ብትለው በሆነ ነገር አሁን እየሰራ ስላለው ስራ ከኢትዮጵያው ያለ ኢትዮጵያን ወዳለው ከሚል ሰው ኢንከሬጅ አደርጋለሁ ብሎ ሊነግረው አይችልም። ከዛ በተረፈ ግልጽ የሆኑ ውሸቶችን ዲስክራይብ አድርጎ ተናግሮ ፈረንጆቹን እሺ አውቀው ይሁን ሳያውቁ ላታልላቸው ይችላል። የነበረችበትን የምታውቀው ነው ማለት እኔ በሆነ ሰው ቦታ ላይ ብዬ ነው አስበው እኔ በሆነ ሰው ቦታ ላይ ሆኜ ተጋብታ ልትገኝ ትችላለች ምንም ችግር የለም ለሰላም ጉዳይ ነው ወይ ብለው እኔ ቢደውሉልኝ በዚህ እኔ ቢፈልጉ ነገ ደውሉልኝ እንገባላችሁ ግን ገብቼ ግን ይሄን ንግግር ሲያደርጉ ግን ውሸት ሲናገሩ ለሰላም ሲባል ውሸት ሰምቼ ነው መጣፍ ፈቃደኛ አይደለሁምና ይሄ የምትለው ነገር ውሸት ነው ለምን ታለላቸዋለህ ወረራ ያካሄድከው ያንተ ቡድን ነው ብሎ መንገር ምን ይገዳል አይ እኔ ሳይዝድ አሊዝም ይጀማላከም ወደፊትም አሊዝም ብላለች አሁን ግን ሳይድ አለመያዝ ግን አይቻልም ከኢትዮጵያና ከኢትዮጵያዊነት ጎን አለመቆም አይቻልም ካልሆነ ከጠላት ጋር መቆም ማለት ነው መልካም በስተመጨረሻ እንግዲህ ጦርነቶች ሁሉ ይቋጫሉ ተብሎ የሚታሰበው በድርድር ነው አብዛኛው ጦርነቶች ዓለም ጦርነቶች በድርድር ይቋጫሉ ይባላልና ይባላል ሳይሆን መሬት ላይ ያለ ጉዳይ ይሄ ጦርነት በድርድር ቢያልቅ እርሱ እንደ ባለስልጣን እንደ ግለሰብ እንደ ፖለቲከኛ እንደ ኢዜማ እንዴት አይነት አሳባሉት እንደ ባለስልጣን እንደ ኢዜማ ማለት ነው እሺ ሁለቱም በኩል ምንም አይነት አቋም ቢያዝ ስለሌለ ማለት ነው የግሌን ከጠየቅሽኝ ግን በግሌ ቲፒኤልኤፍ ከታሪክ መዝገብ ውስጥ መውጣት አለበት ያማል በቃ ቲፒኤልኤፍ ወንጀለኛ ድርጅት ነው ለምሳሌ የሁለተኛ ዓለም ጦርነት በጠረጴዛ ዙሪያ የተጠናቀቀው ጃፓን ውስጥ የነበሩት በሙሉ እንትኖች ጀርመን ውስጥ የነበሩት እንትኖች ነው ወንጀለኞች ተለቅመው ድርጅቶቻቸው ተሰርዘው ከታሪክ መዝገብ ወይም በሚፈልጋቸው የታሪክ መዝገብ ላይ ተመዝግበው ፋይላቸው ተዘግቶ ነው ያለው ቲፒኤልኤፍ እንደሱ ነው ቢየር ማለት ስለዚህ ድርድር ሲኖር ቲፒኤልኤፍ የሚባል ጠፍቶ ነው ቲፒኤልኤፍን ማሽን በቃ እንጂ ከቲፒኤልኤፍ ነፍስ ዘርቶ መጥቶ ለኢትዮጵያ የሚጠቅም አንዲት ዘለላ ስንዴ የሚሆን ትርፍ ይሰጣናል ብያለሁ ስለዚህ ጦርነቱን ኢትዮጵያ ማሸነፍ አለባት አሸንፋለን ምንም ጥርጥር አርሷ መጥቶ እንጂ መጨረሻዬን በዛ ላደርገው ነበር የጦርነቱ መጨረሻ ምን ይመስሉታል አሸንፋለን ያ ምንም ጥርጥር ምንሽ በተዘናጋነው ልክ ውድ ዋጋ ልንከፍል እንችላለን መዘናጋቱን ትተን ቁርጠኛ በሆነ ልክ ግን ባጭር ጊዜና ያለምንም በማዳከም እንትን ማሸነፋቸው በቃ ማሸነፍ ካልቻለን መሸነፋችን በራሱና እንትን ማድረጋችን ከተሸነፈን የሚኖር ነገር ወረቀት አቃጥለሽ እንጨት አቃጥለሽ ወረቀት አታገኝ ማለት ተሸነፍን ማለት የተቃጠለ ወረቀት ነው ማለት ወረቀትን አቃጥለሽ በኋላ ታገኛለሽ የለም አመድም ከተሸነፍን ማለት እንደ ወረቀት ተቃጥለናል ማለት ፍኖት ግን ወረቀቱ እንዳይቃጠል የሚፈልገውን ህዝቡ በሙሉ አልቋል ነው የሚሉት አይደል ሀገር የሚባለው ኢትዮጵያ የምትባል ሀገር አትኖርም እኔ እንደ ሶማሌ እንሆናለን የሚል ብዙ ሰዎች ሳይሆን እንደ ሶማሊያ ነው እንደ ሶማሌ ማለት ነው ምን ኢትዮጵያ የምትባል ሀገር ከካርታ ላይ ነው እንዴት ነው የምትጠፋው ያን ኬሚስትሪ የሚያመጣው እሳቱን ወረቀት ስታቃጥዩ የትኛው ጋር ተቃጥሎ እንዴት ሆኖ እንዴት እንደሚሆን የሚታወቅ ነገር አለ የለም ኢትዮጵያ እንደዛ ነው ማንንም ይሁን ያማከ ክልል ይሁን ትግሬ ክልል የምናምን እንደዚህ ይባል ነገር is fiction አይኖርም ስለዚህ እንዲህ መሆን በሚያስችል ደረጃ አይደለንም
እነሱን ለማሸነፍ የሚያስችል እኔ የሞራልም የሰው የገንዘብም ይሁን ማቀማል መልካም በስተመጨረሻ በየቀጠልኩ ከርቶ ሐሳብ ጋር ስለተያዘ እንግዲህ የህወሓት አመራሮች በተለያየ ጊዜ በሚዲያ እየወጡ ይቆጣሉ አንዳንዴ አሸንፈናል ይላሉ መተናል ይላሉ ጦርነቱ አልቋል ይላሉ ትንሽ ቆይተው አንድ ቀን ቢሆን እንደራደራለን ይላሉና እንደዚህ አይነት ነገሮች ለምንድን ነው እያነሱ ያሉት በእርሶ መረዳት ምንሽ የሚበልጡን ነገር አለ የሚበልጡን ምንም ምንሽ አሁን እሱን ብልጫ ብዬ ልወስዶ አልችልም የመዋሸት ገደብ ልክ አሁን የለም ምንሽ ዝም ብሎ አንዳንድ ጊዜ አምልጦሽ ዋሸሽ እንደዚህ ያረክሽ ምናምን ነው እኔ ባላችሁ ላይ ውሸት አልችልም እና ይሄ እንደዚህ አይነት እንትኖች ለነሱ ምንም የኖርማል ሲቹዌሽንስ ናቸው ስለዚህ እነዚህ ኖርማል ሲቹዌሽንስ ውስጥ የሆኑ ሰዎች ምንም በማንኛውም ሰዓት ሊናገሩ ይችላሉ ስለዚህ እነሱ እንደዚህ ያሉ የሚባሉ አይደለም ሌላው አሁን ብዙ ሰው የማይረዳው መንግስት ሆነሽ አንድ ቡድን ስታጠቂና አንድ ደግሞ ለሽብር የተነሳ ቡድን በሚነሳብሽ ጊዜ የምትጫወቱ አንድ አይነት ጨዋታ አይደለም እነሱ አገር ወረው ቢመጡ የወረሩትን አገር ሰላም ማስጠበቅ ፋብሪካ መጠበቅ ምናምን ኃላፊነታቸው አይደለም መዝረፍ ነው እነሱ ስራ ሴት መድፈር ፖሊስ ጣቢያን ከፍቶ ወሮ በላ መልቀቅ ምናምን ነው የነሱ ስራ መንግስት ስትሆኚ ግን በሙሉ ይገለበጣል ፋብሪካ ካለ መጠበቅ አለብሽ የዜጎች ደህንነት ማስከበር አለብሽ እስር ቤት ውስጥ ያሉ ሰዎች ኃላፊነትሽ ነው ተረከበሽ ማስተዳደር ምናምን አለብሽ ስለዚህ ነገሮች ሁሉ እየተገላቢጦሽ ነው ስለዚህ ሪስፖንሲብል በሆነ አክት እና ተጠያቂነት ባለበት መንግስት መካከል የሚደረጉ እንትኖች ይለያያሉ ስለዚህ እነሱ ሲያደርጉትና እነሱ ሳያደርጉት ይለያያሉ እና እንደፈለጉ የማዋሸት መብታቸው ማለት ነው ኦኬ ስለዚህ በዛ መንገድ ነው የሚረዱት መልካም ሳልጠይቆ በርግጥ ከጥያቄ እንትን ከመጣንበት እስካሁን ከጠየቁት ውጪ ነው ግን ሌላ ጊዜ እንደምንገናኝ በርግጥ ተስፋ አደርጋለሁ ብዙ መጠይቆት ነገር አለኝ በሌላ ጊዜ ብዙ መጠይቆት ነገር አለኝ አይመስለኝም አገኛለሁ መጠይቆት ጉዳይ አገኛለሁ ተመልሼ እመጣለሁ ብዬ አስባለሁ ግን ለመጨረሻ መደምደሚያን ማረግበት ጥያቄ ህገ መንግስቱ የሚቀየረው በመቃብራችን ላይ ነው ከመጣንበት እንትን ጋር መሄድ አይደለም ከወቅታዊ ሁኔታ ጋር ማወቅ ብቻ ስለፈለኩ ነው ህገ መንግስቱ የሚቀየረው በመቃብራችን ላይ ነው የሚባለው ጉዳይ ቀርቷል የሚል ንግግር ተናግረው ትኩረቴን ሳበው በሚዲያ ላይ ነው የሰማሁት በቃለ መጠይቅ ላይ ነው ሳዳምጥ ያገኘሁትና ቀርቷል ወይ እንደዚህ የሚል ሰው የለም ወይ በህገ መንግስቱ ወይስ ጦርነት ከቲፒኤልኤፍ ጋር ገናልና መልሶ አይጠይቀንም ብለው ቲፒኤልኤፍም ቢሆን በስርዓቱ ዞን እንጂ ህገ መንግስቱ ቢቀየር ችግር የለብንም ማለት ጀምረው ነበር እኔ ከነበሩኝ ኢንጌጅመንቶች ውስጥ አንደኛው እሱ ነበር በቃ ህገ መንግስቱን ተስማምተን የምናስተካክለውን ነገር ለምሳሌ ሁሉም እኔ ለምሳሌ ህገ መንግስቱ ተቀዶ ይጣል ከሚሉ ሰዎች ውስጥ አይደለም ህገ መንግስቱ ውስጥ ያሉት ጥሩ ነገሮችን ይዘናቸው እየደመርንባቸው የሚል ሰው ነው ቀድሞ ሲጀመር ጀምሮ ማለት ምንሽ ቀዶ መጣ ለጻፉ ሰዎች ሊሰልል ስለዚህ እሱ ማድረግ ጠላት ያበዛብሻል ስለዚህ ማስተካከል የሚባል ቃል ጥሩ ስታስተካኪ 5% ሰጂ 50 የተለያየ ስለዚህ ማስተካከል የተሻለ ነው ይሄ ነው ማለት ስለዚህ ህገ መንግስቱ አይሻሽ ምንም የሚነካ ነገር የለውም ብለው የሚያስቡ ሰዎች ያላቀ ምንም መነካት የለበትም ይሄ ህገ መንግስት ከተነካ እኔ መቃብር ወርዳለሁ የሚል ሰው እንዳለ አላውቅም ተቀይሯል ስለማስብ ምክንያቱም አንድ ጊዜ ገና ምክር ቤት እንደገባው የምክር ቤት አባላትን በአካውንታቢሊቲ ዙሪያ ትሬኒንግ ሰጥተብዬ ትሬኒንግ እየሰጠው የምክር ቤት አባሎች ታጋይ ነች አሁን እስር ቤት ነች እና እኔ ተመርጬ ምክር ቤት ገብቻለሁ እኔ ጠቅላይ ሚኒስትሩን ብሆን ይህንን ፓርላማ በትነው ነበር እና አዲስ ምርጫ ጠራለሁ አልኳት ስላት አይ ይሄ እኮ በደም የተጻፈ ህገ መንግስት ነው እንደዚህ ማድረግ አይቻልም ማለት ነው
አይ እኮ በደም የጻፋችሁት ህገ መንግስት ውስጥ ያለ አርቲክል ነው የተናገረው። ጠቅላይ ሚኒስትሩ ፓርላማውን መበተን መጣል። ስለዚህ በትኖ አሁን አንድ ተቃዋሚ ብቻ ከሚሆን በትኖት ሌላ ምርጫ አድርጎ ፌር የሆነ ምርጫ ሆኖ የተሻለ ተቃዋሚዎች ገብተውበት እንደዚህ ማድረግ is the best solution ነው። የጠቅላይ ሚኒስትር ጥሩ ኦፖርቹኒቲ ነበር ለማድረግ። ለኔ ብቻዬን ስለሆንኩ የታወቁት ያኔ ፓርላማ ውስጥ ከኔ በፊት በጣም ብዙ ሰዎች ፓርላማ ውስጥ ነበሩ። የኔ ላይ አይታወቅም። ለኔ እንደ ሰው ጥሩ ነበር መኖር፣ ግን ለኔ አይደለም የነበረው ፓርላማው ለብዙዎች እንዲሆን። ከዛ በኋላ ግን በነበሩ ፕሮሰሶች ውስጥ በለውጡ ጊዜም በነበሩት ነገሮች ስናይ ብዙዎቹ አይ እኛ እኮ ህገ መንግስቱ የሚሻሻል ነገር ካለው ተረጋግሮ በህገ መንግስቱ መሰረት ይሁን እንጂ የሚሉት ነገር አላቸው እና እዛ ጋር ከደረስን ከዛ የሚቀጥለው በድርድር የምናመጣቸው ነገሮች ናቸው ነው ያስባለሁ። አይ ቲንክ ጠረጴዛ ዙሪያ ላይ መቀመጥ ከቻለን ህገ መንግስቱ አንድ የመነጋገሪያ አጀንዳችን ይሆናል። ከዛ ምን ማድረግ ይቻላል መሰለሽ አሁን በመቃብሬ ላይ ማለት አለማለቱ ቀርቶ ህገ መንግስቱ ይሻሻል ወይስ አይሻሻል የሚለው ላይ አይ መሻሻል የለበትም የሚል አንድ ቡድን ቢመጣ መሻሻል አለበት አንድ ቡድን ቢመጣ በቃ እነዚህ ቡድኖች እዛ መስማማት አይጠበቅባቸው ለህዝብ ይዘውት መሄድ አለባቸው። ስለዚህ ይሄ ህገ መንግስት ይሻሻል ወይስ አይሻሻል ብሎ ለህዝብ ሪፈረንደም ይቀርባል። በዛ በሪፈረንደም መስተካከል እንትን መሰረት የኢትዮጵያ ህዝብ ይሻሻል ብሎ ካለ የሆነ ቡድን አይሻሻል ስላለ አይቀርም። ስለዚህ መንገድ አለ ማለት ነው ህገ መንግስቱን ለማሻሻል። መልካም ጥያቄዎችን በሙሉ ጨርሻለሁ። መጨረሻ ማለት የሚፈልጉት ነገር ካለ ማስተላለፍ እፈቅዳለሁ። ስልጣን አለቦት አምሮቦታል፣ ጥሩ ነው፣ ተስማምቶታል። ስልጣን ተስማምቶታል። ጊዜዎትን ስለሰጠኝ በጣም አድርጌ በተመልካቾች ስም አመሰግናለሁ። መልእክት ካሉት ደጋግምሹ አምሮቦታል፣ ስልጣን ተስማምቶታል አይደል? እንዴት በመገለጫውን አላወቅኩም። ቀን ነው መሰለኝ። የመጨረሻ ምለው ሌላ ጊዜ ያሉሽን ጥያቄዎች በደንብ ዘርዝሪና ሌላ ቀን እንገናኛለን ቃል ገባልሽ። እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም እድል። እሺ ተመልካቾቼ ፕሮግራም በዚህ ጨርሻለሁ። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ በያላችሁበት ጤና ይስጥልኝ።